ትንሱ በእናትሽ በእኔ አጨክኝ በእናትሽ ጅብ ከሄደ ውሻ ጮኋሉ። ይገርማል፣ ይደንቃል እኮ ጭራሽ በእኔ አስጨክኝ አላለም። አንተ በእሷ ጨክን አይደል እንዴ ያ ሁሉ ጊዜ እንዳትጎዳኝ ብላ ቃል ገብተህላት አብረሃት ከሆንክ በኋላ እንዲህ እያረካት የምትገኘው? ያኔ እኮ የፍቅር ጥያቄ አቅርበህላት አልቀበልም ስትልህ ባህር ውስጥ ገብተህ ራስን ልታጠፋ ነበር የሞከርከው፣ ራስን ልትጎዳ ነበር የሞከርከው። ዛሬ ላይ ግን ልክ በእጅ እንደገባች ስታውቅ እንደፈለክ በቃ ፈተና ነው እያልክ እንደዛ ነው እንደዚህ። በስማ አብዛኛውን ወንዶች ማለት ነው በጣም አስቸጋሪ ናቸው። እኔ አሁን ላይ ማለት ነው በቃ አላዛር እንዲህ ሲሆን እኔ አላቅም። አንዳንዴ ማለት የሰውን ከፍ አድርጋችሁ ስታዩት የሆነ ነገሩ ደግሞ የሆነ ሰዓት ላይ ዝቅ ብሎ ታዩታላችሁ። በጣም የወረደ ነገር ነው ያደረገውና ትንሱን እኔ በጣም የገረመኝ ነግራችሁ ነበረ። አላዛር በምንም ተአምር ከትንሱ የሆነ ነገር አጦ ሌላ ሴት ጋር ሊሄድ አይችልም። ውሸት ነው። ግን ደግሞ ፕራንክም ቢሆን ወይም ደግሞ ሲጀመር እማያምናት ከሆነ ወይም ደግሞ እሷ ስለኔ ምን ታስባለች ብሎ የሚያስብ ከሆነ መጀመሪያም የፍቅር ጥያቄውን አቅርቦ አብሯት አይሆንም ነበረ። ስላመናት ስለተማመነባት መሰለኝ ቃል ገብቶላት ቃል አስገብቷት አብሮ የቀጠሉት አብሮ የሆኑታ። ዛሬ ምን አዲስ ነገር ተገኝቶ ነው እንደ አዲስ ልፈትናት ነው እንደዚህ ምን ይሰማታል ብዬ ስሜቷን ለማወቅ ነው ምናምን ነገር እስከ ጥግ ድረስ ከሄደ በኋላ ሀሙ ራሱ ማለት ነው በጣም ነው የምታስጠላው የእውነት። በእርግጥ እሱ እንደዚህ አድርግልኝ ብሎ ነግሮ ነው እና ትንሱ በጣም በሚያሳዝን ሁኔታ ልቧ ተሰብሯል። እንዳትሰብረኝ፣ እንዳትጎዳኝ፣ እናቴን ባግዝ ይሻለኛል፣ ብረዳ ይሻለኛል፣ ወደማላውቀው ፍቅር ውስጥ መግባት አልፈልግም፣ ፈተናዬ እንዳይበዛ ድጋሚ መፈተን አልፈልግም፣ ድጋሚ መሰቃየት አልፈልግም፣ አላማዬን መሳት አልፈልግም ብለው ነበር። ግን ደግሞ አለውልሽ እኔ አላማችን አብረን እናሳካለን ብሎ ነው እች ልጅ እሺ እንድትለው ያደረገ። እንግዲህ በባሌም በቦሌም ብሎ በጣም ተጭኗትም ተጨቆኗትም ቢሆን እንግዲህ አሳምኗታል። አምኗት እንግዲህ አብረው ቀጥሏል። ዛሬ ላይ ግን መጥቶ ወደ ውጭ ሊሄድ ነው የሚል ሀሳብ መጣ። አብሯት ወደ ውጭ በነገራችን ላይ ወደ ውጭ የሚሄዱን ሀሳብ አልተወውም። ለመሄድ አሁንም ተዘጋጅቶ ነው ያለው። እንደማይሳካለት እርግጠኛ ሆኜ ነግራችኋለሁ። ግን ደግሞ ትንሱን ደግሞ ከዚህ በኋላ አብሯት ይቀጥላል አይቀጥልም ለሚለው ነገር ጥያቄ ምልክት ነው። ለምን ሴት ልጅ ከቆረጠች ቆረጠች፣ ከወሰነች ወሰነች ነው። ወንዶች ብዙ ጊዜ እንደፈለጋችሁ እየተናገራችሁ እንደፈለጋችሁ እያረጋችሁ በቃ የበላይ ሆናችሁ መኖር ነው የምትፈልጉት። ይሄ ነገር ግን መቆም አለበት። ሴት ልጅ መከበር አለባት። ለሴት ልጅ ክብር መስጠት አለባችሁ። እግዚአብሔርን እወዳታለሁ አፈቅራታለሁ ብላል። ግን ደግሞ ክብር የሌለው ፍቅር ምንም አያደርግም፣ ጥንቅር ብሎ መቅረት ይችላል። እኔ ተናግሬያለሁ። አላዛር በምንም ተአምር ሌላ ሴት እንደዚህ የተባለው ነገር ውሸት ነው። 100% ነው የነገርኳችሁ። ግን ደግሞ በዚህ ልክ የሆነ ያልሆነ ታሪክ ፈጥሮ ትንሱን በዚህ ልክ ማጨናነቅ፣ በዚህ ልክ ራሷን እስክትታመም አንድ ሳምንት ነገራቶችን እየጎተተ ማቆየቱ በጣም የሚያስጠላ ነው። ዛሬ ላይ ተጸጽቻለሁ እያለ መጣ። ምንድነው? ምን ይጠቅማታል? አንተ ተጸጸትክ? ምን ይሰማታል? ምን ሊሰማት ይችላል? የምትወደው ሰው የምታፈቅረው ሰው ይወደኛል ያፈቅረኛል ብላ የምታስበው ሰው ነገ ህይወቷን በጣም በትልቁ ተስፋ አድርጋ የተቀመጠች ልጅ ያ ሰውዬ ሌላ ሚስት አለው፣ ሌላ ፍቅረኛ አለው፣ ወይ ደግሞ ሌላ የሚወዳት ልጅ አለ፣ ወይም ደግሞ አንቺን ጥሎሽ ከሌላው ሴት ጋር ሊሄድ ነው ተብላ ሲነገራት ምን አይነት ስሜት ሊሰማት ይችላል? ይሄ እኮ መገመት አይከብድም። ግን ደግሞ ምን እንደሚሰማት ስሜቷን ለማወቅ ነው ይሄንን ነገር ያደረኩት ብላል። አይ አይደለም፣ በቃ በእጅ ስለገባች የትም መሄጃ እንደሌላ ስላወክ ነው በዚህ ልክ ይሄን ያህል ፈተና ልትፈተናት የቻልከው። ሲጀመር በፍቅር ማለት ምን ፈተና መፈታተን አስፈለገው? የእውነት አንዳንድ ሰዎች በእጃቸው እስከሚያስገቡን በቃ ወጥመዳቸው ውስጥ እንዴት ልበላችሁ ገመድ ውስጥ እስክንገባ ድረስ ማለት ነው በቃ ሄድን፣ ሞትን፣ ፈረጥን፣ ተሰቀልን፣ ተቆረጥን፣ ተፈለጥን ይላሉ። ከዛስ በእጃቸው ካስገቡን በኋላ እንደፈለጉ ነው የሚሆኑት። የእውነቴን ነው የምላችሁና አላዛር በጣም የወረደ ነገር ነው ያደረገው። ከሱ የማይጠበቅ ነገር። እሱ ሰው ነው፣ ልንወደው ልናምነው ምናምን እንችላለን። ግን ደግሞ ሰው ነው አላደል፣ የሆነ ስጋ ለበስ ነው። የሆነ ሰዓት ላይ የሆነ ነገር አጥፍቶ የሆነ ነገር እንደሚያደርግ እናውቃለን። ግን ትንሱ በአሁኑ ጨክና ሄዳለች። በአሁኑ በጣም ከባድ ሁኔታ ላይ ነው የምትገኘው። እግዚአብሔርን እናቴ ትሻለኛለች ብላ ነበረ። ያ በትልቅ ተስፋ አሳያት። በእርግጥ አሁንም ብትመጣ ምንም ለውጥ የለውም። ልንገራችሁ፣ አሁን አንተ ሌላ ሴት ጋር ሆን ካልሆንክ ምናምን አይደለም ጥያቄው። ዋናው ጥያቄ አንተ ራስ ወዳድ ሆነ እሷን ወደ ፍቅር ውስጥ ካስገባት በኋላ እሷን ያ ሁሉ ተስፋ ከሰጣት በኋላ እሷ መጀመር ማትፈልገውን እሷ እናቷ በቃ የእናቷን ምክር ተቀብላ ተረጋግታ ነገራቶችን ማየት በምትችልበት ሁኔታ አይ ችግር የለውም አለውልሽ ብለ ብዙ ተስፋ ሰጣት። ልቧ ለፍቅር ክፍት ሆኖ እንድታምን እንድታፈቅር ካደረክ በኋላ አሁን ጥላት ልትሄድ ነው እየተዘጋጀ የምትገኘው። ግን ደግሞ አንተ ትንሱን ካጣት የምትጎዳው አንተ እንጂ እሷ አይደለች። እግዚአብሔር ከፈቀደ መልካም ሰው ሊያጋጥማት ይችላል። የእውነቴን ማለት ነው። መሄዱን አልተወው። የእውነትም ፕሮሰሱ ተሳክቶለት እግዚአብሔርን እድሉን ካገኘ አላዛር አይኑን እንደማያሽ
እንደሚሄድ ነው እርግጠኛው የምነግራችሁ ነገር ማለት ነው። ትንሱ ደግሞ ይሄ ነገር በጣም አስፈርቷታል። አዎ እንዴ እሱ የትም ደርሶ እስኪመጣ እሱ የትም ነገር ከሷ ከፍቅሩ ከሷ ሌላ ሀገር የማያውቀውን ዓለም አስቀድሞ አስበልጦ ለገንዘብ ብሎ ከሄደ ይሄድ፣ ምንም አያደርግላትም። እግዚአብሔርን ሁላችንም ከትንሱ ጎን መቆም አለብን። ይሄ ልጅ ሳትፈልግ ነው ወደዚህ ፍቅር በቃ ጓጉቶ ወይም ደግሞ በጣም ተጭኗታል። ኢቭን ብታፈቅረው እንኳን ማለት ነው ብታፈቅረው እንኳን ከሱ ቀድማ አብረው የመሆኑ ቻንሷ ትንሽ ነበር። እሱ ነው ገፋፍቷት እንደዚህ ሆናለሁ እንደዛ አረጋለሁ ምናምን እናትየዋም ስትጫናት እኛም ተመልካቾች ስንጫናት ነው ይህንን ውሳኔ ወሰደችው። አንዳንዴ ምን አለ መሰላችሁ ነገራቶችን በትኩረት ማየት፣ አንዳንዴ ነገራቶችን ተረጋግቶ ማየት ትልቅ ነገር ነው። ሆይ ከበዛበት በሰው ጫና ያንን ውሳኔ የምንወስን ከሆነ ሰው በጭራሽ ማለት ነው በህይወታችሁ ውስጥ በተለይ ፍቅር የሚባለውን ትዳር የሚባለውን ነገር ስትመሰርቱ ስትጀምሩ ማንም ሰው ሊገፋፋችሁ አይገባም። ማንም ሰው ጫና ሊያሳድርባችሁ አይገባም። ጫና አሳድሮባችሁ ገፋፍቷችሁ የዛ ሰው ሀሳብ በልጦባችሁ የምትገቡ ከሆነ መጨረሻችሁ አያምርም። ትንሱ አሁን የት እንዳለች ምን እያደረገች እንደሆነ በምን ሁኔታ ላይ እንደሆነች ምንም የሚታወቅ ታሪክ የለም። ትናንትና ራሷን ከሳተች በኋላ ወደ ቤት ሲወስዳት እንግዲህ ደህና እንደነበረችና ወደ ቤት አስገብቷት በቃ ሂድ እንዳለችው ነው። ከዛ ተመልሶ ግን ቤቷ ሲሄድ እንዳጣት ነው እየተናገረ የሚገኘው። አላዛር ወይኔ እያለ ይገኛል። እና አንዳንዴ በህይወታችሁን ውስጥ ማለት ነው ሁለተኛ የሚባል እድል የለም፣ ላይኖር ይችላል። ይሄ በጣም ከባዱና ቆራጡ ነገር ነው። ትንሱ እስከሚባለው በላይ እንዲነግራት ለምነዋለች። ይሄ ነገር መሆን እንደሌለበት ለምነዋለች፣ ጠይቋለች። እኔ በህይወቴ በጣም የሚያስጠላኝ ነገር ቢኖር አላ አይደለ በቃ መፈታተን። አብሮ ፍቅር ከጀመሩ በኋላ ከዛ በጓደኝነት እያለ ወይ ደግሞ እንዲሁ እኮ መፈተን ትችል ነበር። ደግሞ በዚህ ልክ መፈታተኑ ምንድን ነው? ሰይጣን መጥራት ነው። እግዚአብሔርን ፈተና ምናምን ያስጠላል። በቃ ፕራንክ ኦልሬዲ ሊሆን ይችላል። ፕራንክ መሰራራት የሰው ልጅ ትክክለኛ ባህሪውን ትክክለኛ ማንነቱን ልታውቁበት ልትረዱት ሊወጣ ይችላል። ግን አንተ ፕራንክ ነው ሳትል አንድ ሳምንት ሙሉ እንደዛ በጣም በቃ ስትጠይቅ እንኳን እንደዛ እያለቀሰች እባክህን ንገረኝ ምንድነው ልጅቷ ብለስ አይ ትንሱዬ በቃ ተረጋጊ፣ እስከዛሬ እንዲህ ነበረ ማለት ለቀልድ ነበረ፣ ወይም ደግሞ አንቺ እንደዚህ ብለህ የምትናገረው ነገር በምክንያት መናገር ነበረብህ። ራሷን ስታ እስክትወድቅ ነው ይህንን ነገር አስጨነካት። ይሄ ኖርማል ነገር ሊሆን ይችላል አንተ፣ ለእሷ ግን ኖርማል ነገር አይደለም። የእውነቴን ነው የምልህ። እንዳንተ ያመነችው እንዳንተ የወደደችው እንዳንተ ቀርባ ልቧን የሰጠችው ሰው የለም። አንተ ግን ምላሽ ይሄ ነው የሆነውና በጣም አስቸጋሪ ነገር ነው። ወንዶች በጣም በቃ ጥጋብ እያላችሁ ነው። በእውነት እኔ በጣም እየተናደድኩ ነው አሁን ላይ ማለት ነውና ፍትህ ለሴቶች። እንዴ ሴት ልጅ ስንት ጊዜ ታልቅስ? ማርያምን የምሬን ነው። ሴት ልጅ ስንቴ መከራ ተብላ እና ትንሷለች እያለ ትንሱዬ በጣም ጎድተሽኛል፣ በጣም እንዲህ ብለሽኛል በሄደች። የእውነቴን ነው። እስኪ እሷን አጣ እንዴት እንደምትሆን ባየነ። የእውነት ምን አይነት የወረደ ነገር ነው? ከአንተ የማይጠበቅ ነገር ነው ያደረግከው። በእርግጥ እኔ ላለፈ ነገር ልወቅሳ አልችልም። ተማምኜብሃለሁ። እኔ በጭራሽ ሌላ ሴት አያመጣም ብዬ ትናንት በሰራሁት ቪዲዮ ገብታችሁ ማየት ትችላላችሁ፣ ተናግሬያለሁ። ግን ደግሞ ፕራንክም ቢሆን በጣም የተንዛዛ በጣም የሚያስጠላ ትንሱን የጎዳ ትንሱን የተሰበረ ነገር ነው። ትንሱ አሁን የት እንደገባች የሚታወቅ ነገር የለም። ብዙ ተመልካቾችም ትንሱ የሆነ ነገር ትሁንና ካንተ ራስ አንወርድም አንፋታም እያሉት ይገኛሉ። በጣም በትክክል እያችሁ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ። ጅብ ከሄደ ውሻ ጮኸ። አንተ አስከፍታት፣ አስቀይማት፣ አሳዝናት እውነታውን እኮ በዝምታ ስትገልጸው በቃ ያ ነገር እንዳደረግከው ነው የተሰማት። እች ልጅ ምን ይሰማት? ብር ብላ ለመጥፋቷ እስከዛሬ ራሱ በጣም ታገሰች፣ በጣም ለመነች እና በጣም የሚያስጠላ ነገር ነው እያደረክ የነበረው። ለማንኛውም ተመልሻለሁ ብላል፣ ይቅርታ ጠይቃል። ፕራንክም አይደለም ብላል። በእርግጥ ልፈትናት ነው ያልከው። መፈታተኑ ምን አመጣው? ካላመንክባት ወይም ደግሞ በሷ እርግጠኛ ካልሆንክ ለምን ይሄን ፍቅር የሚባለውን ነገር ጀመርክ? ለምን አስጀመርካት? ለምን ተስፋ ሰጣት? አንድ ሰው በጓደኝነት እያላችሁ ነው ያን ሰው መፈተን የምትችሉት። በቃ የሆነ የራሳችሁ መስፈርት ሊኖራችሁ ይገባል። አንተ ደግሞ እስከ ጥግ ድረስ ከመስፈርት ካስቀመጥካቸው መስፈርቶች ከዛም በላይ ሆናል ነው አይደለ? ያገኘሃት ወይም ደግሞ በቃ የፈለካት ካንተ ጋር እንድትሆን የተመኘሃት እንደዛ ነው አይደል? ያን ነገር በሷ እርግጠኛ ሆነ ከእርግጠኛም በላይ ሆነ ያገባሃትን ወይም ደግሞ ቀለበት ሳይቀር ያሰርክላት ልጅ ዛሬ ላይ ፈተና ምናምን ስትል በጣም ገረምከኝ። ምን እንደሚሰማት ለማወቅ ነው ስትል በጣም አሳዘንከኝ፣ በጣም ገረምከኝ። ለማንኛውም ግን እኔ ተማምኜብሃለሁ። አንዳንዴ እውነትና እውነት ተናግሬያለሁ። አንዴ እሷን ትቶ የሚሄድበት ምክንያት ምን ሊሆን ይችላል ብላችሁ ስታስቡ ምንም የለም። እንደ ትንሱ አይነት ሙሉ ሴት ሊያገኝ አይችልም፣ ሌላ ሴት ጋር ሊሄድ አይችልም። በቃ ግን ወደ ውጭ ለመሄድ አስቦ ሊሆን ይችላል ብዬ እኔ 100% ነግሬያችኋለሁና ትንሱ አሁንም የትም ሂድ የትም
የሆነ ነገር ቢደርስባት የሆነ ነገር ብትሆን ራሷ ላይ የሆነ ነገር ብታደርስ ካንተ ራስ ላይ አንወርድም። የእውነቴ ነው። በደንብ ነው የምንረግጥ። በጣም አሳፋሪ ነገር ነው ያደረግከው እንዴ! ተጫወትክባት እኮ እች ምስኪን ልጅ። ፕራንክ እኮ ለአንድ ቀን ለ2 ቀን፣ አንተ 5 ቀን 10 ቀን 1 ሳምንት ሙሉ ቆይተ እች ልጅ ብን ብላ እንድትጠፋ አደረግክ። በጣም ያሳፍራል። ለማንኛውም እናትህ ራሱ ብትመክር እየሰማህ አይደለም። አንዳንዴ ደግሞ አማረልን ብለን እንደዚህ ስንል ደግሞ በእጃችን የያዝነው ነገር ሁሉ ሊበተን ሊጠፋ ይችላል። የትም አትሄድም ልትል ትችላለህ። ግን አንዳንዴ ደግሞ በጣም የወደደ ልብ ደግሞ በጣም መጨከን መቁረጥ መሄድ እንደሚችል ደግሞ ሊሄድ እንደሚችል ማወቅ መገመት አለብ ብዬ ነው የማስበው። ለማንኛውም ግን ትንሱዬ ባለሽበት እግዚአብሔር ይጠብቅሽ፣ ራሽን ጠብቂ። እንዲህ አንዳንዴ ሰውን በጣም በቃ ከልክ በላይ ስንወደው ስናምነው ከባድ ነው። ከዛ ያን ሰው ባስቀመጥነው ቦታ ላይ ባይገኝ የሆነ ሰዓት ላይ ሙሉ ራሳቸውን እስከ ማጥፋት እኮ የሚደርሱት ግን በነገራችን ላይ አንድን ሰው ከመጠን በላይ ስለሚያምኑ ነው። አንድን ሰው ከመጠን በላይ ስለሚያፈቅሩ ነው። ከዛ የሆነ ነገር ሲያዩባቸው ያንን ነገር መቋቋም ያቅታቸውና ራሳቸውን እስከ ማጥፋት ይደርሳሉና ትንሱም ይሄ ነገር ነው የገጠማት። በጣም ከመጠን በላይ አመነችው፣ ወደደችው ምናምን ነገር ከዛስ አሁን ላይ ደግሞ ያልሆነ ነገር ስታይበት የሰው ልጅ ይቀያየራል። ለነገሩ ስጋ ለበስ ነው። የሆነ ነገሩ ሊቀያየር ይችላል። በሆነ ሰዓት ላይ እንዳመንነው እንዳስቀመጥነው ላናገኘው እንችላለን። ግን ትንሱዬ አንድን ሰው ከፍ አድርገሽ ማስቀመጥ የለብሽም። የሆነ ሰዓት ላይ ዝቅ ይልብሽና ከባድ ይሆናል እና በመጠን 50-50 ነው መሆን ያለበት። ተማመኙ፣ ወደጁ፣ አክብሪው፣ አፍቅሪው። ግን ደግሞ ያን ያህል በሱ ከመቶ 1000% መውደድ የለብሽም። ወይ ነው ከመቶ 1000 ቦታ መስጠት የለብሽም። እንደዛ ስለሆነ ነው አሁን ትንሱ በጣም አብዝታ ስላመነችው ነው በዚህ ልክ እንዴት እንደዚህ ይሆናል ብላ ራሷን እስከ መሳት የደረሰችውና የሚያስጠላ ነገር ነው። እንዴት ምን አጥፍታ ምን በድላ ነው ራሷን እስክትስት ድረስ ፕራንክ የምትደረግ? ደግሞ ፕራንክን አይደለም ማለት እንጂ እንደው ጉድጓድ ውስጥ ገብቶ ሊፈልጋት ነው። እንደው ካናዳ ሄደፈልጋት እዛ ታገኛታለህ። ትንሱማ 1 ሳምንት ጠፍታ ባስጨነቀችው እግዚአብሔርን የእሷን አለመኖር እስኪ ጥቅሟንና ጉዳቷን ባየው 1 ሳምንት እንደው ባለችበት ሰላም ሆነ በጠፋችበት እኔ በጣም ነው ያናደደኝ እግዚአብሔርን። ለማንኛውም ግን ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትንሱዬን ደግሞ ባለችበት እግዚአብሔር እንዲጠብቃት እንጸልይላት በየሃይማኖታችን እላለሁ። ወዳችኋለሁ።